አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። የሐሳብ መድረክ በየሳምንቱ አዳዲስ እንግዶችን እየጋበዘ ወደ እናንተ ይቀርባል። ዛሬ በተስፋ ቴሌቪዥን የሚተላለፈው የሐሳብ መድረክ አዲስ እንግዳ ጋብዟል ከአዲስ ርዕሰ ጉዳይ ጋር። የዛሬው እንግዳዬ መጋቢ ብርሃኑ በላይ ናቸው። መጋቢ ጥሪያችን አክብረው ወደ ሐሳብ መድረክ ወደ ተስፋ ቴሌቪዥን ስለመጡ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እጅግ አድርጌ አመሰግናለሁ። በዚህ በተከበረ ወይም የእግዚአብሔርን ሐሳብ እያገለገላችሁ ባላችሁበት በዚህ መድረክ ላይ እድል ስለሰጣችሁ እኔም እጅግ አድርጌ አመሰግናለሁ። ስለመጣ እንግዳችንም ስለሆንክ እጅግ አድርጌ አመሰግናለሁኝ። እንደሚታወቀው እኔ እናንተ ከዛሬ 23 እና 24 ዓመት በፊት አንድ አጥቢያ ውስጥ አገልግለናል። አንተ የአጥቢያዋ ዋና መጋቢ መሪ በነበርክበት ጊዜ አንተ በምትመራት አጥቢያ ውስጥ ለጥቂት ጊዜ ቆይቻለሁኝ። እዛም የእግዚአብሔር መንግስት ለማገልገል በጋራ እድል አግኝተን ነበርና ዳግም ስለተገናኘን እጅግ አድርጌ እግዚአብሔርን አመሰግናለሁ። እንኳን ደህና መጣ። እግዚአብሔር ይመስገን አለ። በጣም እኔም እጅግ አድርጌ አመሰግናለሁ። እግዚአብሔርም ለአንተ ስለከፈተልህ ስለዚህ አገልግሎት በጣም መወዳውና ማከብረው አገልግሎት ነው እና እግዚአብሔር ይባርክህ። ታንክ ዩ። ዛሬ ካንተ ጋር የምንነጋገረው መጋቢ ብርሃኑ ከኢትዮጵያ ጀምሮ ደቡብ አፍሪካ ከዛ ደግሞ አሁን በሰሜን አሜሪካ እያገለገልክ ነውና በኋላ ላይ ኢትዮጵያ ውስጥም ስለነበረ አንዳንድ ነገሮች በውይይት መካከል ልናነሳው እንችላለን። የዛሬው ውይይታችን የህይወት ተሞክሮህንና አንዳንድ የዲያስፖራ ቤተክርስቲያንን በተመለከተ ነው ትኩረት የምናደርገው። ከተወሰነ ጊዜ ወዲህ እድሉን ሳገኝ የዲያስፖራ ወይም የአበሻ ቤተክርስቲያን ያለችበት ሁኔታ ለመረዳት ጥረት አደርጋለሁ። እኛ ኢትዮጵያውያን ከዚህ ወደ አሜሪካን፣ ወደ ካናዳ፣ ወደ ስዊድን ብንሄድም በብዛት ኢትዮጵያውያን አበሾች ከዚህ ሲሄዱም እዛው ኢትዮጵያውያንን ነው የሚያገለግሉትና የዛ ያለችው የዲያስፖራ ቸርች ያለችበት ሁኔታ ደግሞ ሌሎች ኢትዮጵያውያን ቢያውቁ በጋራ ለመስራት ክፍተቶቹንም ለመሙላት ያግዛል ብዬ ስለማስብ የውይይታችን ርዕስ የሚሆነው የዲያስፖራ ቤተክርስቲያን እድሎችና ተግዳሮቶች ምንድን ነው በሚል ርዕስ እንወያያለን። ከዛ በፊት ግን በአጭሩ መጋቢ ብርሃኑ በላይ ማን ናቸው ብለው እንግዶቼ ሊጠይቁ ስለሚችሉ በአጭሩ መጋቢ ብርሃኑ ማን እንደሆነ የትምህርት ዝግጅቱንና የሥራ የአገልግሎት ልምዱን እንዲያካፍል እጋብዛለሁ። ከዛ በፊት ግን ሳላስፈቅድ ወዳጅነቱና ጓደኝነቱ ስላለ አንተ ብያለሁ። ያው ባንተው ነው የምቀጥለው። አንተ የምትፈቅድ ይመስለኛል። በጣም እንደሱ ከሆነ እስኪ መጋቢ ብርሃኑ ማን ናቸው? እስኪ በደንብ ራስህን ግለጽልን። እንጃ የት ጋር እንደሚጀምር ባላቅም እንደው አጠር አድርገህ የትምህርት ዝግጅትህንና የአገልግሎት ልምዶችን። እንግዲህ እግዚአብሔር ለወንጌል ከጠራኝ ጀምሮ ባለፉት 37 ዓመት ጌታን በእውነት በተጠራውበት ልክ ለማገልገል ደፋ ቀና እያልኩ ያለው ሰው ነኝ። እግዚአብሔር በረዳኝ መጠን እግዚአብሔር የሰጠኝን ጸጋ ለሌሎች በግልጽነት በእውነት በፍቅር ለማካፈል ጥረት ማድረግ ሰው ነው መጋቢ ብርሃኑ በላይ። ተወልዶ ያደገው ገጠር ነው። ትንሽነት ነው ከገጠር ወደ ከተማ የገባሁት። ወደዚህ ጥሪ ስመጣ ይሄ የወንጌል ጥሪ የኔ መስመር ወይም የኔ እቅድ አይደለም። በፍጹም በአእምሮዬ እግዚአብሔርን አገለግላለሁ ወይም በእግዚአብሔር መንግስት ውስጥ የራሴን ድርሻ የምወጣ ሰው ነኝ ብዬ ማስብ አልነበርኩም። እግዚአብሔር ግን ይህንን ጥሪ ወደ እኔ ባመጣ ጊዜ ጥሪው ከመጣ በኋላ ትግሎች ነበሩኝ ለአንድ 3 ዓመት ያክል። ከትግል በኋላ ግን የእግዚአብሔር ፍቅር
አሸንፎ ወደ አገልግሎቱ ገባሁኝ። ሲገባም ያው በእርግጥ ካሪዝማቲክ ሙቭመንት ጋር ወይንም ደግሞ ፔንቴኮስታልም ሙቭመንትም ጋር እንደገናም ደግሞ እኔ በሁለት በኩል ነው ጌታን ያገኘው። በቃለ ሕይወት ነው፣ በወላይታ ቃለ ሕይወት ቤተክርስቲያን ውስጥ አንድ ገጠር ባለች ቤተክርስቲያን ነው ጌታን ያገኘሁትና ወደዚህ ስመጣ ደግሞ ከተማ ውስጥ ለማገልገል እድልና እንዲሁ ለመግባት እድል በር የተከፈተልኝ በሕይወት ብርሃን ቤተክርስቲያን ነው። ካሳንቺስ በነበረች ቤተክርስቲያን ካሳንቺስ በነበረው ያን ጊዜ 4-5 አጥቢያዎች በአንድ ላይ ነው ወይም በአንድ አስተዳደር ስር ነበረ እና ወደዛች ቤተክርስቲያን መጣው። በእግዚአብሔር መንፈስ ምሪት ነው ወደዛች ቤተክርስቲያን የገባሁት። እንደገባሁትም እግዚአብሔር በእውነት መርቶ በዛች ቤተክርስቲያን ውስጥ ጥሩ አገልግሎት ለመስጠት እግዚአብሔር እድል ሰጥቶኛል። ስለዛ ዘመንና ስለዛ አገልግሎት እጅግ አድርጌ አመሰግናለሁ። ለአንድ 5-6 ዓመት ምንም አይነት ዝግጅት አልነበረኝም። ሰዎችም እዛን ዘመን በጸጋ ስጦታ የሚያገለግሉ ሰዎች ቴዎሎጂ መማር አይፈልጉም ብሎ ስለሚያስቡ እኔ ውስጥ ያለው የመማር ጥማቴንም ማንም የተረዳ አልነበረም። በኋላ በኩል እግዚአብሔር ሰዎች ያንን ተረድቶ እንድማር እድል ስከፍቱ የመጀመሪያ ዲፕሎማዬን በፊትሲ እንደገናም በሊደርሺፕ ዲግሪ ፕሮግራሜን እንደዚሁ በፒቲሲ አገኘው። ከዛ ቀጥሎ ደግሞ በሳውዝ አፍሪካ ማስተርስ ፕሮግራሜን እየተማርኩ እየመገብኩ ነበር። ምንዋሌ ወደ አሜሪካን የሚያስወስደኝ እድል ሳገኝ ወደዛ ሽፍት አደረኩኝ። አሜሪካ ነገር እግዚአብሔር አሁን ማገለግላትን ቤተክርስቲያን በእኔ ቤት ውስጥ ነው የተጀመረችው አንደርግራውንድ እና ያ አንደርግራውንድ አገልግሎቴን አንድ ቴዎሎጂካል ስኩል ሰሚናሪ ቻንስለር የነበሩ ሰው መጥቶ አንደርግራውንድ ቸርች ሳገለግል እና ብዙ ሰዎች ሲገለገሉ እንደገና ላይኛው የልጆች የመኝታ ክፍል ላይ ህፃናት ሲማሩ እና በጣም ተገረሙ። ማለት እኛ ትልልቅ ህንፃዎችን ይዘን ማናደርገውን አንተ እዚህ ውስጥ ይሄን እያደረክ ነው ብሎ ኢንተርቪው አደረጉኝ። በሰሚናሪያቸው ስለ ቴዎሎጂካል ባክግራውንዴንም አገልግሎት አስተዋጽኦንም አይቶ በቴዎሎጂ ፒኤችዲ የክብር ዶክተር ሰጡኝ። በአሜሪካ ነገር እሱን ተሸልሜያለሁ እና አይ ቲንክ ይሄን ይመስላል ፓስተር ብርሃኑ ማገለግላት ቤተክርስቲያን ሕያው የእግዚአብሔር ቤተክርስቲያን ነው የምትባለው። እግዚአብሔር በሰጠን ጸጋ በጋራ እግዚአብሔር መንግስት እያገለገልኩ እገኛለሁ። ቴንኪው በጣም ፓስተር፣ በጣም ደስ የሚል የህይወት ምስክርነት ነው። ባጭሩ በደንብ እኔ እንደውም የኔ ፕላትፎርም ላይ አስመስክሬ አላውቅምና አንተ መመስከርህ ግን ደስ ብሎኛል። አንተ ሳላዳል አልቀርም ማለት ነው። ቴንኪው በጣም አመሰግናለሁ እድሉን ስለሰጠኝ። እንትን ስለሆነ የኛ ፕላትፎርም የሃርድ ቶክ አፕሮች ስለሆነ ምስክርነትም ራሱ ብዙ እንትን አንልም። ግን አንዳንዴ እንደዚህ ፍሌክሲብል ሆኖ ነገሮችን ማስተናገድ ደስ ይላል እና የሰማሁት ነገር ባርኮኛል። ለምን እዚህ በነበርክበት ጊዜ የነበረህን የአገልግሎት ጥማት ላይ የነበረው የእግዚአብሔር ክብርና የጸጋ ስጦታ አቅ ስለነበረ እግዚአብሔር ረድቶ አሁንም በእግዚአብሔር መንግስት ውስጥ እያገለገልክ እንደገና መገናኘት መቻላችን ትልቅ ነገር ነው። ወደ ዛሬ ውይይታችን ይዤ ልሄድ። እንግዲህ ወደ የሀሳብ መድረክ ሀሳቦች ይነሳሉ። በእነዚህ ሀሳቦች ላይ እንሟገታለን፣ እንከራከራለን፣ እንወያያለን። ግን ሁልጊዜ ክርክር ላይኖር ይችላል፣ ሁልጊዜ ሙግት ላይኖር ይችላል። አንዳንድ ጊዜ አንዳንድ ሀሳቦችን በጋራ እያየን የምናልፍበትም ነገር አለ። ግን ፕላትፎርሙ ሃርድ ቶክ አፕሮች አለው፣ ሙግት ያለው ቻሌንጅ አለው ፕሮግራም ነው። ለወዳጅም ለእንግድ አዲስ ለመጣውም ተመሳሳይ ነው ፕላትፎርሙ። እሱን ነው የምናደርገው። ስለዚህ
ከአንተ ጋር ከዚህ በፊት ከሌላ እንግዳ ጋር አውርቻለሁ ይህን ሀሳብ ከካናዳ ከመጣ መጋቢ ጋር በውጭ ሀገር ያለችው የኢትዮጵያ ቤተክርስቲያን የዲያስፖራ ቸርች አይ ቲንክ ተመሳሳይ እንትን ነው ያላት። ሀገራቱ ሊለያይ ይችላሉ፣ ግን ሂደቶቹ፣ ቻለንጆቹ፣ ችግሮቹ፣ እድሎቹ ተመሳሳይ ናቸው እና እሱን ነው ዛሬ የምናየው። ይህን ማድረጋችን በውጭው ዓለም ያሉ አገልጋዮች ከዚህ ተሞክሮ ጥቂት ነገር ያተርፋሉ ብለን ስለምናስብ ነው። እንደው የዲያስፖራ ቤተክርስቲያን ምንድን ነው እድሎቿ ምንድን ናቸው? እስኪ መጀመሪያ እድሎቿን ባጭሩ ንገረኝና ከዛ ተግዳሮት የምንለውን ደግሞ እናነሳለን፣ ሀሳቡ እንዳይቀላቀል። እንግዲህ ቤተክርስቲያን ስንል ያው ቤተክርስቲያን ተልእኮ አላት እና ተልእኮዋ የጌታ የኢየሱስ ክርስቶስን የመዳንን ወንጌል ለሰው ሁሉ ማድረስ ነው። ከዛ አንጻር ቤተክርስቲያን በሄደችበት ሁሉ ቦታ መተከሏ ስራዋን ወይም ተልእኮዋን እንድትወጣ እድል ይሰጣል። አሜሪካም ያሉ ዲያስፖራ ቤተክርስቲያን ትልቁ እድል የምስራቹን ቃል በግልጽ ለመናገር እድሎች አሉ። ለምሳሌ እዚህ ካለው እድል በላይ እዛ ሰዎችን ለመድረስ እድል አለን። ይሄ ሰዎችን ለመድረስ ስንል ከዚህ አገር በተለያየ ስታተስ ደረጃ ላይ ያሉ ሰዎች በአንዱም በሌላም ምክንያት ወደ ውጭ ፈልሰው ይሄዳሉ። ለምሳሌ አክራሪ ሃይማኖተኞች የሆኑ ሰዎች፣ አክራሪ ወይንም በፖለቲካ ባክግራውንድም ጥሩ በስልጣን ደረጃ የነበሩም ሰዎች እንደገናም በኢኮኖሚም በተለያየ ነገር እዚህ ሊደረሱ የማይችሉ በቀላሉ ማታገኛቸው አይነት ሰዎች እዛ በቀላሉ ታገኛለህ። ምክንያቱም ባህሉ የኛ ባህልና እዛ ያለው ባህል የተለያየ ስለሆነ ሰዎች በቀላሉ አይሶሌትድ ይሆናሉ ወይንም ብቸኛ የሚሆኑበት ጊዜ ነው። ያ ብቸኝነት ጊዜ ላይ ቤተክርስቲያን ወደ እነዚህ ሰዎች አፕሮች የማድረግ ወይም በፍቅር የመቅረብ፣ የማናገር፣ የመርዳት፣ የማገዝ ምክንያቱም እዚህ አገር ያለው የመኖር ወይም ሲስተምና እዛ ያለው የመኖር ሲስተም በጣም የተለያየ ነው። እዛ ብዙ ነገር የሚፈጸመው በአየር ላይ ነው። ብዙ ነገር በአየር ላይ ነው። እዚህ የሄደ ሰው ሁሉን በቀላሉ አየር ውስጥ ለመግባት ከባድ ነው። ሲስተም ውስጥ ቶሎ አይገባም። ቋንቋውም አለ። እንደገናም ደግሞ ወደዛ ውስጥ ለመግባት ፕሮሰስም አለ እና ቤተክርስቲያን በዛ ፕሮሰስ ሂደት ውስጥ የሚታገሉትን ሰዎች በመርዳት በፍቅር በመድረስ እንደገናም ደግሞ ወንጌልን አስታካ ለመናገር ትልቅ እድል አለ። ስለዚህ ሰርቪስ ትሰጣላችሁ። የምትሰጡት ሰርቪስ ለአገልግሎት በር ይከፍታል። በጣም ሰዎችን ለምሳሌ ልበልህ እዚህ የሄደ ሰው አንዳንዱ ለምሳሌ መንጃ ፍቃድ ሊያወጣ ቢያስብ የራስን መኪና ወስደህ አለማምደህ መንጃ ፍቃድ እንዲያወጣ ትረዳዋለህ። ባንክ አካውንት ሊከፍት ቢፈልግ ትወስደዋለህ ወደ ባንክ ፎርሞችንም በመሙላት እንደገናም ደግሞ ቋንቋውም አለ ለመርዳት ረድተህ እንደገና ደግሞ እዛ ያሉ ዶክመንት ሲስተሞች ውስጥ ሌጋል ሰው ከሆነ የሚያወጣቸው ነገሮች አሉ። ሶሻል ሴኩሪቲ የመሰሉ ወርክ ፐርሚት የመሰሉ እርዳታ የሚጠይቁ ለዛ ደግሞ የሚሆኑ ህግ ባለሙያዎች ጋር በማገናኘት ቤተክርስቲያን ትረዳቸዋለች። ይሄ ትልቅ የወንጌል በር ነው። ሰዎች ይፈልጉሃል። ከዛ በኋላ ይጠሩሃል። ቾኩሌ መመስከርም አያስፈልግም። መርዳት ነው። መርዳት ውስጥ ልባቸው ይከፈታል እና ልባቸው ተከፍቶ ትልልቅ ሰዎችን በቤታቸው ገንዳ ያጠመኳቸው አሉ እኔ ቸርች ውስጥ
በጣም የትም ቦታ ማታገኛቸውን እዚህ አሁን ብዙ ጊዜ ወንጌል ስርጭት ስናደርግ ከቤተ ክርስቲያን ውጭ ያሉ ከአደባባዩ ውጭ ያሉ ሰዎችን ነው የምንደርሰው። አንዳንድ ጊዜ እዛ ውስጥ ገብቶ ሲስተሙ ውስጥ ያሉ ሰዎችን ማግኘት ከባድ ነው። እነዛን ግን በጣም ፍቅርን በማሳየትና መጽሐፍ ቅዱስንም ደግሞ ገልጠ በማስተማር ብዙዎቹ ሃይማኖተኞች ናቸው እንጂ በእውነት መጽሐፍ ቅዱስ አያውቁም። መጽሐፍ ቅዱስ አንብቦም አያውቁም። መጽሐፍ ቅዱስ እንዲህ ነው፣ መጽሐፍ ቅዱስ ላንቺ የመጣ ከእግዚአብሔር ዘንድ የመጣ መልእክት ነው፣ የፍቅር ደብዳቤ ነው፣ ይሄን ታውቂያለሽ? አይ እኔ አለ እንጂ አንብቤ አላውቅም የሚሉ ብዙ ሰዎች እንደዛ ናቸውና እንደው ሰብሰብ ስናደርገው በምትሰጡት ሰርቪስ በምትሰጡት እገዛ ከዚህ የሄዱ ኢትዮጵያውያን በር ይከፍታሉ። በደንብ እሱን ለምስክርነት በማድረግ ሰዎችን እስከ ማጥመቅ እና ደቀ መዝሙር እስከ ማድረግ እድሉን አግኝተሃል። ይሄ አንድ ትልቅ እድል ነው። እውነት በዚህ መንገድ አይቼው አላውቅም። እንደው ወደ ሊደርሺፕ ላምጣ እስኪ። የዲያስፖራ ቤተክርስቲያን ምንድን ነው የሊደርሺፕ ተግዳሮቷ? እዛ ያለችው ምንድን ነው የሚገጥማቸው ችግር? ዲያስፖራውም እዛ የወጣው ኢትዮጵያዊ ነው። ኢትዮጵያውያን ተመሳሳይ የሆነ እዚህ ያሉ ቤተክርስቲያንን የገጠመ ችግር እዛም ገጥሞናል። አንዳንድ ጊዜ ሰዎች ይላሉ አብረን እንበላለን እንጂ አብረን አንሰራም። አብሮ የመስራት ችግር አለ። ከዚህ የተነሳ ብዙ አዳዲስ ቤተክርስቲያኖች ፕላንት ይደረጋሉ። አብሮ ቢሰራ አብሮ ቢቆም ብዙ መስራት ስንችል ብዙ መሄድ ስንችል መከፋፈል፣ መለያየት እንደገናም ደግሞ ቤተክርስቲያን ተልኳ በብቃት እንዳትወጣ የሚያደርጉ ነገሮች ይገጥማሉ። እንደው ፓስተር በጣም ጥሩ ነገር ነው ያነሳው። ይሄ ተረት መቼ እንደሚቆም አላቅም፣ ግን ተረቱ ዝም ብሎ አልመጣም። ኢትዮጵያውያን አብረው ይበላሉ እንጂ አብረው አይሰሩም የሚለው ነገር በጣም ከባድ የዘመናት ሸክም የሆነ ተረት ነው። ግን ተረት ብቻ ሳይሆን ሕያውም ነው ደግሞ በተግባርም እሱ ነው የምናየው። እዛ የሚመሰረቱ ቤተክርስቲያናት በየተወሰነ መልኩ ራዕይን መሰረት ያደረጉ አይደሉም። ስለዚህ ከፉክክርና ከግጭት የተነሳ ነው ወደ የተቦጫጨቀ ነገር ማለት እዛም ጠብ እዚህም ጠብ እዛም ጠብ የሚሉት ቸርች ፕላንቲንግ የምታደርጉት አንዱ ሊሆን ይችላል። ያ ግን ምንድነው ከአገሪቱ ፖለቲካ ጋር የተያያዘም ነገር አለ። ለምሳሌ ኤትኒክ ቤዝድ የሆነ ፖለቲካ ቤተክርስቲያንንም እዚህም እንደጎዳ እዛም ጎርቶታል ማለት ነው። ትንሽ ዘረኝነት ይታያል። ይህን ስል ሙሉ በሙሉ አይደለም። ጠንካራ ሆኖ በጋራ ቆሞ እስካሁን የሚያገለግሉ እንዳለ ሆኖ በከፊል ይሄ በዘር ላይ ቤዝ ያደረገ ፖለቲካ ቤተክርስቲያንም ውስጥ አፈክት አድርገዋል። አብረን የምናመልክ የነበርን ሰዎች አብሮ በድንገት ወጥቶ ሲሄዱ ምን ሆነ ሲባል እዛ ጋር እንዲህ አይነት ብሔር ቸርች ጀመረ የሚባለው ነገር እና ወይንም ታምፔላው ተለጥፎ ስታይ እንትን ይላል። ምክንያቱም እግዚአብሔር ከነገድ ከቋንቋ ዋጅቶን በጋራ በፍቅር ይህንን ተልእኮ እንድንወጣ በደስታ እንድንወጣ በምንግባባው ቋንቋ ቢሆንልን እንደውም እኛ አንዱ ተግዳሮት እዛ ያሉትን ሰዎች መድረስ ሲገባን እኛው ራሳችን በራሳችን መከፋፈል መለያየቱ ወንጌልን በብቃት እንዳንወጣ ከልክሎናል ብዬ ነው የማስበው። አሁን እኔ በጣም አንድ ሰው እዚህ ከአዲስ አበባ የሆነ ኪሎ ሜትር ወይ ወደ ደቡብ ወይ ወደ ሰሜን ወይ ወደ ምስራቅ ሄዶ በሆነ የኔ በሚለው በመሰረቱ ሰዎች የኔ በሚሉት ቋንቋ መስበካቸውና ማገልገላቸው ኃጢአት ሊሆን አይችልም። ኃጢአትም አይደለም። ግን ቋንቋን መሰረት አድርጎ ቤተክርስቲያንን መሰነጣጠቁ ግን እዛ ድረስ ሂዶ እንደ ችግር መሆኑ ነው የማይታይ። ምክንያቱም እዚህ የሚነሳው
ማህበረሰቡን በቋንቋ ለመድረስ አካባቢውን በቋንቋ ለመድረስ የሚል ምክንያት ነው የሚሰጠው። በሰሜን አሜሪካ ያለ የዲያስፖራ ቸርች ቋንቋን መሰረት አድርጎ ከተከፋፈለ መከፋፈል የነበረበት በአገሪቱ ቋንቋ ለመስበክ ነው የነበረው። እናንተ በኢትዮጵያ ቋንቋ የምትሰብኩ ከሆነ ከእናንተ የወጣው ሰው ቋንቋን መሰረት አድርጌ አካባቢውን ልድረስ ካለ እንግሊዝኛ ቋንቋ ነው መጀመሪያ ያለበት፣ ማለት አካባቢውን ለመድረስ ለመድረስ ባህል ዘለል የሆነ ሚሽን ስራ ለመስራት ነበር መታሰብ የነበረበት። ግን ከዚህ እዛ ድረስ የሄደው ጦስ እናንተንም በዚህ ደረጃ አፌክት ማድረጉ የሚያሳዝን ነው። ሊታሰብበት እንደው ይገባል። ከዚህ በላይ እዚህ ሳንቆይ ወደ ሌላው ነገር በደንብ የምናነሳው ነገር ስላለ እዛ ልውሰድ ብዬ ነው። ምናልባት አንድ ሀሳብ የሚጨምረው ተግዳሮቱ አንደኛው በጣም እዛ ቀደም ብሎ በጋራ ሲያመልኩ ለነበሩት መጋቢዎች ቤተክርስቲያኖች መሪዎች ተግዳሮት የነበረው እግዚአብሔር ብዙ አገልጋዮችን ወደ አሜሪካ አስገባ፣ በፊት ከነበረው በላይ። አንዱም ደግሞ ሌላ ተግዳሮት የነበረው እዛ የነበሩ ቤተክርስቲያኖች ባልተዘጋጁበት ሁኔታ ብዙ አገልጋዮች መጡ፣ ፈለሰ። የፈለሱት ደግሞ በጣም እዚህ ሀገር ሰሜኑን፣ ደቡቡ፣ ምስራቁን፣ ምዕራቡን አገልግሎ የሄዱ ሰዎች ናቸው፣ የሚታወቁ ናቸው። እና እነሱ መምጣትን የነሱን መድረክ ላይ ማየትን እዛ ያለው ሰው ይፈልግ ነበረ። እና አይ ቲንክ እዛ ላሉት ለነበረችው ቤተክርስቲያን ዝግጅት ወይም እንዲህ ብናደርግ ይሻላል ብሎ የመጡትን አገልጋዮች የሚቀበሉበት ወይም የሚያስተናግዱበት ምቹ ሁኔታ ባለመፈጠሩም ምክንያት አንዳንድ የተፈጠሩ ቸርቾች አሉ። ስለዚህ እንደውም ጥሩ ነገር አነሳ። ይህን ሀሳብ ብናልፈው ነበር የሚቆይ። ስለዚህ በተለያየ ምክንያት ልምድ ያላቸው የቆዩ በተለያየ መንገድ ኢትዮጵያውያንን ሰሜን ደቡብን ያገለገሉ አገልጋዮች ወደዛ ሄዱ። እዛ ያለችው ቤተክርስቲያን ደግሞ ተጨማሪ አገልጋዮችን ለመቀበል ምንም ፕላትፎርም የላትም፣ ዝግጅት አላደረገች። ቢኖርም አንዳንዶች ጋር ቀርበ ወይም ለማገልገል ያለህን ጥማትና ራዕይን ስታካፍላቸው ገና ነበሩ። በሩ ክፍት አልነበረም። አንዳንዶቹ በጣም ክፍት ነው የነበሩት። ሲስተሙ ውስጥ ዝቅ ብለህ መግባት ከቻልክ አንዳንዶቹ ጋር ክፍት ነበር፣ አንዳንዶቹ ግን አልነበሩም። ሁለተኛም ደግሞ ሰው በጣም ፌመስ የሆኑ አገልጋዮች ሲሄድ ሰውም ራሱ ያንን ነገር ወይም ቸርች መክፈት ደረጃ እንዲደርስ የሚገፋፉ ነገሮች ነበሩ እና በዛም ምክንያት ይመስለኛል አሁን ቸርቾች አንዱም ከዛ ካልነው ኤትኒክ ቤዝ የሆነ ነገሮቹ እንዳለ ሆኖ ተጨማሪ ለዛ ለነበሩ ቤተክርስቲያኖች ጫና የሆነባቸው እንደዛ። እኔ በዮርኩ ጊዜ በጣም ጥሩ መጋቢ ነው የገጠመኝ። ለእኔ በጣም ቪዥን ነው የሰጠኝ። በተለይ አሁንም በዚህ ፕሮግራም ሆኜ በጣም አመሰግነው ሰው ፓስተር በድሉ ነው። ፓስተር በድሉ እኔን ተቀብሎ በደንብ ነው እይታ ያሳየኝ ያለውን ነገር። ከሱ ጋር እንኳን መስራት የሚችልበትን ሁኔታ ሁሉ እድሉን ሰጠኝ። ከዛ ውጭም ደግሞ ሌሎችም ቤተክርስቲያኖችን ሄጄ እንዳገለግል መጋቢም የሚፈልጉ ቤተክርስቲያኖችንም ጎብኝቼ እንዳይ በጣም ረድቶኛል። ማለት እንደዚህ አሉ ማለት አቅጣጫ የሚሰጡ መጋቢያን አሉ። አንዳንዶቹ ግን አቅጣጫ አይሰጡም። ወይም ሄደ ግባ ጥሪንታውና የሆነ ስራ አይነት ብቻ ነው መስራት። ኃጢአት አይደለም፣ ግን አንዳንድ ሰዎች ውስጥ ያለው እሳት ለዛ እንዳይደለ ወይም እንጀራ በልቶ ለማደር እንዳይደለ ውስጣቸው ያለው የእግዚአብሔር እሳት ሌሎችን በክርስቶስ ወንጌል መድረስ እንደሆነ ህይወታቸውን ለዛ ያጠነጠኑ ሰዎችን በትክክል ያለ መረዳት ምክንያት
አንዳንድ የተፈጠሩ ነገሮች አሉ። ስለዚህ አንዱ ችግር እንደ ተግዳሮት ያነሳ ነው ስለማንመለስበት ነው የማነሳው። እዛ የነበሩ መጋቢዎችና መሪዎች በራቸውን ጥርቅም አድርገው ዘግተው ከዚህ ለሚሄዱት አገልጋዮችና የቤተክርስቲያን መሪዎች እድል ባለመስጠታቸው የተፈጠረ የቤተክርስቲያን መሰነጣጠቅን አምጥቷል የሚለውን እንውሰድ። ሙሉ በሙሉ እንኳን ባንለው አለ። አዎ ያ በከፍል ኦልሬዲ እንትኑ ያሳየን እንደዛ እስካሁን የተነጋገረው ያሳየን እሱን ነው። ትክክል። በዚህ ጫና አድርግ የምናገረው ለመፍትሄ ነው፣ ለመክሰስ አይ ነው። ሰሜን አሜሪካን አልረገጥኩም። እንደውም ይህን ስል በሩን እንዳይዘጉ ብዬ ነው። በሩን እንዳይዘጉም አይ ቲንክ የተማሩ ይመስለኛል። ምክንያቱም እንኳን የትም ቦታ ላይ ምንም ነገር መፈናፈኛ እንዳያገኝ ካደረግከው ሰብሮ ይወጣል። እውነት ነው፣ እውነት ነው። ጎርፍ ቢመጣ የሆነ ነገር ቢመጣ መሹለኪያ መንገድ ካሳይኸው አቅጣጫ ከሰጠው በዛ ያልፋል። ግን እንዳያልፍ እንትኑን በሩን ከዘጋበት መጨረሻ ላይ በሩን ሰብሮ ነው የሚሄደው። ይሄ ነገር አሜሪካን ብቻ ሳይሆን እዚህም አለ፣ ኢትዮጵያ ውስጥ አለ። አዲስ ለሚነሱ አገልጋዮች፣ አዲስ ለሚመጡ መሪዎች ቀድሞ ወንበር ላይ ያሉት ቤተክርስቲያን መሪዎች በር አይከፍቱም እና ብዙ ሰው ወደ ራሱን ችሎ ቤተክርስቲያን ወደ ማቋቋም የሚሄደው የመጀመሪያ ፍላጎቱ እሱ አይደለም፣ አብሮ መስራት ነው። ግን የያዟት ነገር ከብቃት ውጭ ልትሆን ትችላለች፣ ከጥሪ ውጭ ልትሆን ትችላለች፣ ከተቀባይነት ውጭ ልትሆን ትችላለች። እሷን ላለማጣት ሙጭጭ ብለው ሲይዙ የያዙት በር በግድ ይሰበርና ያ የሚፈልጉትንም ነገር ያጡታል። ቤተክርስቲያንም እንድትከፋፈል በር ይከፍታልና መሪዎች፣ በመላው ዓለም ያላችሁ ኢትዮጵያውያን አገልጋዮችና መሪዎች ከዚህ ውይይት ብዙ ልትማሩበት፣ ብዙ ልታተርፉበት፣ ልትነጋገሩበት ትችላላችሁ። ወደሚቀጥለው ሀሳብ እንሂድ። ገና ብዙ ሀሳብ እናነሳለን። በአጭሩ የምትመልሰው አንድ ጥያቄ ልጠይቅህ። 37 ዓመት አገልግልሃል። ውጣ ውረዱንም ሁሉንም አይተሃል። ለመጋቢ ብርሃኑ ስኬታማ መሪ ወይ አገልጋይ የሚለው ምን ሲሆን ነው? ስኬት የራቀው የምትለው በአንተ ብዙ ስብስብ ሳታረግ የሚሰማ አንድት ነገር የምፈልገው ብርሃኑ እንዲህ አይቶ አንድን ቤተክርስቲያን መሪ ስኬታማ ነው ለማለትና ስራውን ውጣ ውረዱን ወይም ያለውን የሆነን ሰው አይቶ ይሄ ሰው ስኬት እርቆታል ለማለት ምንድን ነው መመዘኛው? አሌ በጣም ከባድ ጥያቄ ነው። በቃ አንተ ቀለል አድርገህ መልሰው። ማለት በእኔ እይታ አንዳንድ ጊዜ ተሳክቶለታል እኛ የምንለው ሰው በእግዚአብሔር እይታ ሌላ ሊሆን ይችላል። እርግጥ ነው እሱ አሁን የምናወራው በሰው እይታ በእኔ እይታ ስኬት የጥረት ውጤት ነው። መጽሐፍ ቅዱስም ስተጉ የሚያገኛቸው እነኛን ብፁዓን እንላቸዋለን ይላል። ስኬት ላይ አልደረስንም ማለት እየሮጥን ነው ያለነው። ጳውሎስ ተሳክቶለት ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ አለ። ከዛ በኋላ የስኬቱን ዋንጫ ወይም ድል አክሊል ከጌታ እጅ እንደሚቀበል ተናገረ። እኔ አሁን እየሮጡ ላሉ ሰዎች ውስጥ ስኬት ብዬ ማየው ህይወታቸው ክርስቶስን የሚመስል ወይም ፊልጵስዩስ 2:5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ይሁን የሚል የክርስቶስ ሐሳብ የሚታይባቸው ከሆነ ይህ ማለት በትጋት ላይ ትህትናን ክርስቶስ ዝቅ እንዳለ በህይወታቸው ዝቅ ለማለት የማይቸገሩ ሰዎችን ካየው በጣም ደስ ይለኛል። አጉል ወይ ፉክክር ውስጥ ያልገቡ
ከሌ ጋር ራሳቸውን ከሌላ ጋር የማያወዳድሩ እሱ አምላክ ሆኖ ከአባቱ ጋር ከአብ ጋር መተካከል እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ የሚለው አይደል? ራሳቸውን ባዶ ለማድረግ እያወቁ ውስጣቸው ብዙ የመናገር ብዙ የማሳየት ችሎታ እያላቸው ግን ከታች ካሉት ጋር በቀላሉ መውረድ የሚችሉ ዝቅ ብሎ ራሳቸውን ማሳለፍ የሚችሉ ካየው በጣም ጌታ ረድቶታል ነው የምለው። ተሳክቶለታል በታሰበ። ምክንያቱም ስኬት የብዙ ጥረት ውጤት ነው፣ የትጋት ውጤት ነው። የአንድ ቀን ጉዳይ አይደለም። የብዙ ትዕግስት በምታልፍበት መንገድ ላይ በሚገጥሙ ነገሮች ሁሉ ያልክ አሳልፈ ነገን የማየት ተስፋን ተሞልተ መጓዝ ነው። ምክንያቱም ዕብራውያን 12 ላይ እንደሚናገረው በፊቱ ያለውን ደስታ በመስቀል ታግሶ ይላል። ስኬት ላይ የደረሰው ጌታ በመስቀል መታገስ መቻል የመስቀል መንገድን ፈቃደኛ ሆኖ እየተራመደ ከሆነ ተሳክቶለታል። ስኬት በብር አይደለም። ስኬት ደግሞ በጣም ተምሮ የመጨረሻ ደረጃ የሚባለው ደረጃ መድረስ ብቻ አይደለም። እሱን ይዞ በጭንቅላት ውስጥ መማር በጣም አምናለሁ ለስኬት ከሚያደርሱ ነገሮች አንዱ ነው። ሰዎች ግን ተምሮ ጭንቅላታቸው በጣም ብዙ ነገር ተሞልቶ ልባቸው ካልተሰራ እኔ ስኬት አልልም። ልብ ሲሰራ የተሰራ ልብ ውስጥ የሚወጣ ነገር በደንብ ይታያል። አይቆረቁርህም፣ አይረብሽም። ስለዚህ ተምሮ የመጨረሻ ደረጃ እግዚአብሔር ረድቷቸው ስለሚደርሱ ሰዎች እግዚአብሔርን አመሰግናለሁ። ልባቸው ግን በዛው ልክ በአገርም ደረጃ በውጭውም ደረጃ ሰዎች ብዙ ተምሮ ያ ትምህርታቸው ልባቸው ካልተሰራ የሚጎዳ ነው የሚሆነው። ብዙ ጉዳት የሚያደርስ ነው የሚሆነው። ስለዚህ ለእኔ ስኬት ይሄ ነው። እንደ ልቤ የሆነውን ያንተን ነው የፈለግኩት። እንደው በአጭር መልሰው የምታልፍ ነው፣ ሌላ ሀሳብ ስላለኝ ነው። አንድን አገልጋይ አይተህ አልተሳካለትም የምትለውን እስኪ በአንድ ቃል አስቀምጥልኝ። የተጠራለት ዓላማ ራሱን ካልሰጠ አልተሳካም ነው ብለው ካልተሰጠ ራሱን ለመስጠት የሚታገሉ ሰዎች ገጥሞኛል። እንጸልይ ስል ጸሎትን የሚገፉ ሰዎች፣ እንመስከር ስትል ወጥቶ በሰው ፊት ክርስቶስን ለመናገር የሚያፍር ከሆነ በጣም አልተሳካለትም። ስለዚህ ስኬት አጣ የምትለው አንድ ሰው ለጥሪው ራሱን ካልሰጠ ነው። በጣም እንትን ነው። በቃ ይሄን አስምረን እንሂድ። ከቆይታ አንጻር ይህን ጥያቄ በአንተ ባነሳው ደስ ይለኛል እና አንተ ደግሞ በጣም ረዘም ላለች በሚሽነሪ በተመሰረተች ቤተክርስቲያን ውስጥ ረዥም ጊዜ አገልግልሃል እና አይ ቲንክ ቃለ ሕይወትም ሕይወት ብርሃንም ሁለቱም በሚሽነሪዎች ነው የተመሰረቱት እና ብዙ ልምድ ይኖርሃል። ከአባቶች ብዙ ሰምተሃል፣ ብዙ ታዝበሃል ብዬ አስባለሁ። የኢትዮጵያ ወንጌላውያን አጠቃላይ ዝም ብለህ አንድ ዲኖሚኔሽን ላይ እንዳናርህ ብዬ ነው። የመሪነት ስብራት ገጥሟታል ብለው የሚያስቡ ሰዎች አሉ። መጋቢ ብርሃኑ በዚህ ይስማማል? የመጀመሪያው አዎ እስማማለሁ ወይም አልስማማም ሊሆን ይችላል መልሱ። ከዛ ወደ ሁለተኛው ሄዳለሁ። አሁንም ቀላል ጥያቄ አይደለም አለ። በጣም ወደኋላ ማየት የሚጠይቅ ጥያቄ ነው። ሳየው አዎ ገጥሟታል ብዬ አስባለሁ። ማለት ገጥሟታል ብለህ ታስባለህ? አስባለሁ። ጥሩ ነው። አሁን ይሄ ከዚህ እንነሳ። መጀመሪያ በዚህ እንስማማ። የኔ አንዱ ጥበብ ጌታ የሰጠኝ ጥበብ ወደ ፍላጎቴ አምጥቶ ከዛ መነሳት ነው። ስለዚህ ቢያንስ አሁን ወደዚህ መጥተሃል ማለት ነው። ቀጣዩ ለመነጋገር ወደ ፍላጎቴ ስለ ወደ ውይይቱ ማለት ነው።
ስለዚህ የኢትዮጵያ ቤተክርስቲያን የመሪነት ስብራት ገጥሟታል ብለህ ታምናለህ? እንደዛ ነው የምታየው? እንዲህ ብለህ ካየህ 37 ዓመት ረዥም ጊዜ ነው መጋቤ ብርሃኑ። ይሄ ስብራት መቼ ጀመረ ይመስልሃል አንተ በአንተ ተሞክሮ? መጀመሪያ ላይ እግዚአብሔርን አመሰግናለሁ። እግዚአብሔር የላካቸው ሚሽነሪዎች መጥቶ የምስራቹን ቃል በግልጽና በእውነት በምድሪቱ ላይ ስለሰበኩና በእውነት መስዋዕትነትም ሆኖ ላለፉት ከፍሎ ላለፉ በዛ በስደቱ ዘመን እኛ ባልተወለድንበት ዘመን ነው ቤተክርስቲያን የተመሰረተችውና ለነኛ አባቶች በእውነት በቃለ ሕይወትም የተወለድኩበት አካባቢ በጣም ወንጌል የተሰራበት አካባቢ ነው። እንግዲህ አንድ ጠረጋ የሚባል መጽሐፍ አለ። እሱ ላይ ካየኸው ብዙ አባቶች ዋጋ የከፈሉ አባቶች እንዳሉ በዛ ላይ ያሳያል። ወንጌልን ይዘው የመጡ ሰዎች ወንጌልን ለማድረስ ያደረጉት ነገር በዚህ በሕይወት ብርሃንም ቤተክርስቲያን ታሪክ ውስጥ እኔ በሊደርሺፑን ያጠናሁት በዚህ በሕይወት ብርሃን ቤተክርስቲያን ወይም ፔንቴኮስታል ቴዎሎጂካል ኮሌጅ ውስጥ ስለነበረ በዛ ውስጥ የቤተክርስቲያን ሊደርሺፑ ምኑ ጋ ነው ምን ልበለው አማርኛ ችግሩ የቱ ጋ ነው መነሻው የሚለውን ነገር ሁሉ ለማየት ጊዜ ነበረኝ። ታሪክን ከሚያውቁ ከነቢት ከነበሩም ሰዎች ተገናኝቼ እንዳወራሁት እነኚህ ለምሳሌ ቤተክርስቲያንን ሲመሩ የነበሩ ከውጭ የመጡ ሚሽነሪዎች ለቆ በሚወጡበትና እንደገናም ደግሞ አገር በቀል የሆኑ መሪዎች በሚረከቡበት ጊዜ ላይ ትንሽ መንገራገጭ እንደገጠመ አይቻለሁ በራሴ ማለት ነው። በአይኔም ወይም ከሰማሁትም እንዲሁም ደግሞ ኤቫሉዌትም ሳደርግ አንዳንድ መሪነትም ላይ የነበሩ ሰዎችን ስመለከት ቤተክርስቲያን ክፍተት እንደነበራት አይቻለሁ። ምክንያቱም አይ ቲንክ በመጨረሻው ላይ በሚለቁበት ጊዜ ለእግዚአብሔር ለጠራቸው ሰዎች ኃላፊነት ለመስጠት ማመን ወይንም ደግሞ ምን እንደምለው አላቅም አቅቷቸው ከመሪነት ወይም ሊመሩ ለሚችሉት ሰዎች አደራ ከመስጠት ይልቅ እነሱ ከኋላ ሆኖ ጋይድ የሚያደርጓቸው አይነት ሰዎች እጅ ላይ ቤተክርስቲያን እንድትወርቅ እንዳደረጉ ትንሽ ሰምቻለሁ፣ እንደገናም አይቻለሁ። ኦኬ እዚህ ጋር ላቁም። በጣም ትልቅ ነጥብ ነው ያነሳው። የሚያወያይ ነው፣ መወያየት አለብን ሁልጊዜ። እኔ የስብራቱን ጥፋቱን እዚህ ቦታ ነው ብሎ ፈልጎ ከተገኘ ወደዛ ሄዱ ለማከም ይጠቅማል። ጊዜው መመለስ አንችልም፣ ግን ያን የታሪክ ጥፋት ግን እዚህ ቦታ ነው የታሪክ ጥፋት የጀመረው ብሎ መነጋገር ግን በጣም በብዙ መንገድ ጠቃሚ ነው ብዬ ስለማስብ ነው። በአንተ ምልከታ ንባብና ተሞክሮ ለምንድን ነው ሚሽነሪዎቹ በአንተ አባባል ለተጠሩት እና ለትክክለኞቹ ሰዎች መስጠት ያልፈለጉት? ብቃት የላቸውም ብለው ያምኑ ነበር? የሙሉ ጊዜ አገልጋዮችን ወይም አንተ እንዳልከው የተጠሩ የምትላቸውን? አይ ቲንክ ሁለተኛ ዙር ላይ የሚመጡም ሰዎች ቀጥታ ጥሪ ያላቸውም ሰዎች አልነበሩም። ከውጭ የሚመጡ እንዳየሁት ከሆነ በሙያ ላይ በጣም ያተኮሩ ሰዎች ይመጡ ነበረ። ሚሽነሪዎች ሆኖ በጥሪ ላይ ወይም በእግዚአብሔር መንፈስ ምሪት እግዚአብሔር ተናግሯቸው መጀመሪያዎቹ እንደመጡ ሳይሆኑ ሁለተኛ ዙር ላይ የሚመጡ ሰዎች ከሙያቸው ጋር ወይም ቴክኒካል ስኩል ላይ ወይንም ደግሞ በሕክምናው ላይ በተለያየ ነገር ላይ እንትን ያላቸው ሰዎች መጡ። እነዛ ሰዎች እንደነሱ አይነት ሰዎችን ወደ ቤተክርስቲያን ማምጣት ጀመሩ። እነኚህ ጥሪ ኖሯቸው ወይም በመጋቢነት ወይም በማስተማር የሚተጉ ሰዎች ላይ ቤተክርስቲያን እንዳትወርቅ ለነሱ ወይም ለማስተዳደርም
እነሱ በውስጡ እንዳለው ሙሉ ጊዜ ሰዎች መጋቢዎች የሆኑ ወንጌላውያን የሆኑ ወይንም ነቢያትም የሆኑ እያሉ ለነሱ መስጠት ሙሉ ሙሉ አልፈለጉም። እኔ እንደሰማሁትም እንዳየሁትም ሪሞት ኮንትሮል የማድረግ ነገር ነበር እስከ ቅርብ ጊዜ ድረስ የማየው። እኔ ራሴ በአይኔ አይቻለሁ። ለምሳሌ ለእኔ አባት ነው ብዬ ማስበው ሰው በዛ ቤተክርስቲያን ውስጥ ሞዴል ነው ብዬ ማስበው ሰው ነበረ እና ያ ሰው ለቆ ቤተክርስቲያኗን ሲሄድ በጣም አዝኛለሁ። ለቆ እንዳይሄድ ጭምር በጣም በራሴ በኩል እንትን ብያለሁ። እኔን ምናልባት እድል ከሰጠኝ ለንግግሬ ማጠናከሪያ ይሆን ዘንድ እኚህ ሰው ለኢትዮጵያ ቤተክርስቲያንም በጣም አስተዋጽኦ ያላቸው ናቸው። ጋሽ እንዳለ ገብረ መስቀል ጋሽ እንዳለ ገብረ መስቀል ዶክተር ናቸው አሁን። እኔን የዳረኝ ሰው ነው። በጣም መገርምህ እኔና ባለቤቴን አይተሃል። እና ጋሽ እንዳለ የመጀመሪያ ቴዎሎጂ ስኩል ፒቲሲ ሲከፈት አዋሬ ላይ በተከፈተው ቤት አይ ቲንክ ለጋሽ እንዳለ ጋሽ በቀለ ወልደ ኪዳን ስንዴ አገልግሎት ከዛ ከወልድ ቪዥን ዙሪያ ላይ እየገለገልኩ እያለ ይነግረዋል። እና ጋሽ እንዳለ ተከታትሎ ካለውበት ደረጃ ቤት ድረስ የሰው ቤት ጓሮ ላይ ነበርኩኝ። አሁን ፒቲሲ ውስጥ የሚያገለግለው ወንድም ታፈሰን በመኪና በላንድ ክሩዘር አስጭኖ እኔ ቤትም ልከራይ አልችልም፣ ግን ባይብል ስኩሉ ውስጥ ተማሪ ሳልሆን ሰፊ አንድ ክፍል ሰጥቶ ተድሬ ከዛ ከፒቲሲ እስከምወጣ ድረስ አይ ቲንክ ለ3-4 ዓመት እዛው ሆኜ እሱን ተከትዬ ደግሞ እሱ በሚያስተምርበት ጊዜ ማታ ማታ እኔ ሞቲቬሽናል የሆኑ ወይንም መንፈሳዊ ስጦታን በተመለከተ ማታ ማታ እያስተማርኩ እኔን በደንብ በቃ እሱን እያየው ተስፋ ማድርገው ሰው ነበረ። እና ቅድም እንዳልኩ ስኬትን መለካው ሃምብልነስ ነው ማለት ዝቅ ማለት መቻል። ዝቅ ያለ ሰው ነው ለኔ የነበረው። በጣም ዝቅ ያለ በፊት ለፊት ማየው ሰው ነበረ። ከፊቴ ጋሽ እንዳለ ሲሰወር በጣም ነው ያዘንኩት። ማለት የሄደው ኢትዮጵያ አብያተ ክርስቲያናት ህብረት ውስጥ ስለገባው፣ ግን ያንን ያስለቀቀው የዚህ እንዳልኩ ያ ሲስተሙ አክት ያደረግ ነበር እስከ ቅርብ ጊዜ ድረስ። ምክንያቱም ለተሰጡ ወይም እግዚአብሔር ለጠራቸው መሪዎች ቦታ አልነበሩም፣ ያስቸግር ነበረ። ጋሽ እንዳለ ሽማግሌ ሁሉ ይልክ ነበር። እኔ ሎቄ ከሱ ጋር ወንጌላውያን እሱ ቀን ቴዎሎጂ ያስተምራል፣ እኔ ማታ ማታ ዲቮሽን ሰዓት ላይ አገለግላለሁ። እና በገጠር ያሉት እንኳን ምርጫው ሂደት በሚመጣበት ጊዜ ሌላው በጀት ተመድቦለት ተወዳድሮ ቦታ ለመያዝ በዘር በግሩፕ በተለያየ መንገድ ሲሄዱ ያንን ለማብረት ቤተክርስቲያንን አንድነት ለመጠበቅ ሽማግሌ ሁሉ ይልክ ነበረ። እና ኋላ በአይኔ ፊት ነው ማለት ጥሎ ለቆ ወደዛ ሲሄድ ጌታ ተናግሮኝ ሄጄ ያየሁትን ህልም ሁሉ ነግሬዋለሁ። ተስፋ አድርገው ነበረ በዛ እሱ ቢኖር በጣም እኛም ወደዚህ ላምጣ ወደ ሐሳቡ። ጥሩ ነው ተሞክሮውን ወድጄዋለሁ። የዚህ ችግር ግን መንስኤ ወይም መነሻ የሚሆነው ብዙ ዋጋ ከፍለው ያገለገሉ ሚሽነሪዎች በኢትዮጵያ መንግስት አስገዳጅነት ከአገር በሚወጡበት ጊዜ ቤተክርስቲያኗን ላልበቁ ሰዎች ባንተ ንግግር ማለት ነው ላልበቁ ሰዎች አሳልፈው ሰጥተዋል የሚል ንባብ ወይም እንትን ነው ያለህ አንተ ግንዛቤ ነው። ላልበቁ ማለት ጥሪ ለሌላቸው ወይንም ደግሞ እግዚአብሔር ይህን ታስክ ወይም መልኩታዊ ጥሪ ላልጠራቸው በጣም እንደዚህ ብለን እናስተካክል። እኔ በጥሪ ስለማምን በጣም መለኮታዊ ጥሪ በጣም አምናለሁ። እንትን እናድርገው በደንብ ሰዎች እንዲረዱት ብዬ ለምን ይሄን የሚሰሙ ሰዎች ነገ ጥያቄ ቢያነሱ ተጨማሪ እድል እንሰጣለን ለሌሎቹ። ዋናው ዓላማው ማንንም መክሰስ አይደለም። የዚህ ፕሮግራም ዋና ዓላማ ቤተክርስቲያን ትላንትና ዛሬ ነገ
የሚለውን ነው። ትላንት ምን ነበረች፣ ዛሬ ምንድነች፣ ነገ ምን ትሁን ነው። ምንም ከሆነ ሰው ጋር ከሆነ ግሩፕ ጋር ከሆነ አጥቢያ ጋር የተለየ ፍቅር የተለየ ጸብ የለንም እኛ። ዋናው የእግዚአብሔር መንግስት ማነጽ ነው። ስለዚህ መለኮታዊ ጥሪ ያላቸው ሰዎች በቤተክርስቲያን መኖር አለባቸው፣ መምራት አለባቸው። የአዲስ ኪዳን አገልግሎት ደግሞ ሁሉም ቅዱሳን እንዲያገለግሉ ይናገራል። አምናለሁ። ስለዚህ እያልከኝ ያልኸው ሚዛኑን ባልጠበቀ መንገድ በእግዚአብሔር ተጠርተው ለተለዩት ሳይሆን በወቅቱ የነበሩ ሚሽነሪዎች ብዙ የሚያተኩሩት ቴክኒካል ነገር ስለነበረ በተለይ ሁለተኛ ዙር ያልካቸው ከሀገር እንዲወጡ ሲገደዱ ቤተክርስቲያንን ለሙሉ ጊዜ ለተጠሩት ከመስጠት ይልቅ በትርፍ ጊዜ ለሚያገለግሉት በኮቴሽን መለኮታዊ ጥሪ ለሌላቸው ሰዎች ሰጥተው መሄዳቸው ነው የአገልግሎት ስብራቱ ብለህ ነው የምታምነው? እንደዛ ነው ክፍተቱን ያየሁት እኔ በጥናቴ በደንብ ያየሁት እዛ ጋር የተፈጠረ እስከ ዛሬም ድረስ ቀጥሎ ያለ የተጠሩ ሰዎች እንዳይታመኑ ወይም ሌሎችን አስተባብሮ እግዚአብሔር በሁላችንም ውስጥ ጸጋ አስቀምጧል። እኔ ማምነው ማለት ነው። እኛ አካል ብልት ነን። ነገር ግን እግዚአብሔር አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን አስተማሪዎች፣ አንዳንዶችን መጋቢዎች አድርጎ ለቤተ ክርስቲያን ስጦታ አድርጎ ሰጠ ነው የሚለው። እነኚህ ስጦታዎች ፕሮፐርሊ ፋንክሽናል ካልሆኑ ቤተ ክርስቲያን የሆነ ጋር ሚይዛት ነገር እንደሚገጥማት በእኔ መረዳት ማለት ነው። ሰዎች የተለያየ መረዳት ሊኖራቸው ይችላሉ። ግን አንድ ነገር ላንሳለ በጣም ያው የኔ ፕሮግራም እንደዚህ ነው። ለአንድ ሰው ብቻ የሚሰጥ አይደለም፣ የጋራ ስለሆነ ኤኒታይም አስቆማለሁ። ለዛ ነው ችግር የለውም። ወዳጅም ብትሆን አትቀየምም ማለት በፍጹም። የሚሰሙ ሰዎች ግርታ ውስጥ እንዳይገቡ አንድ ነገር አጥርተን እንላለን። እኔ ይሄ ፕሮግራሙ ወይም የጣቢያው ምናምን አቋም ሳይሆን እኔ እንደግለሰብ በጥሪ አምናለሁ። ግን አንድ መሰረታዊ ችግር ደግሞ አለ። የሚሽነሪዎቹ ብቻ ሳይሆን እንደዛ የሚያስቡት ዛሬም በአንዳንድ ቤተ እምነቶች በሙሉ ጊዜ አገልጋዮች ላይ እምነት የለም። ለምን የሚለው ግን መመለስ አለበት። ምክንያቱም ብዙ የሙሉ ጊዜ አገልጋዮች ሁሉንም ባይሆኑ በጥሪ ሰበብ ወደ ቤተክርስቲያን ከመጡ በኋላ ራሳቸውን ያለማብቃት፣ ያለማዘጋጀት እና ውጤታማ ያለመሆን ችግር አለባቸው። እዚህ ጋር እኮ በእርግጥ ተጠርቷል ወይ ነው? አዎ እሱን ላነሳለን። ምክንያቱም ይሄ የትርፍ ጊዜ ወይ በትክክል እነኚህ ጥሪ ያላቸውን ሰዎች መለየት ራሱን የቻለ ትልቅ ስራ ነው። እንደ ስራ ተቆጥሮ 12ኛ ክፍል የጨረሰ ሁሉ ቤተክርስቲያን ውስጥ እንደ አገልጋይ ተቆጥሮ የገባበት በማስ የገባበት ሁኔታ ነው። አሁን ከፍተኛ ክምችት አለ እኮ አሁን ቸርች ውስጥ እኮ ከፍተኛ ክምችት አለ። የጥሪ ሰዎች እኮ ይታወቃሉ። አሳይቶታል። አይ ቲንክ አንተ 37 ዓመት አካባቢ ነው። እኔ አሁን ወደ 36-35 ዓመት በእግዚአብሔር ቆይቻለሁ። ከመጣው ጊዜ ጀምሮ ለአገልግሎትና ቤተክርስቲያን ቅርብ ነኝ። የሆነ ወቅት ላይ ከፍተኛ ክምችት አለ ቸርች ውስጥ። ይሄን ቃል ልጠቀም ችግር እንዳያመጣ አይ ቲንክ ቢተላለፍ ጥሩ ነው፣ ባይቆረጥም ይሻላል። አንድ ወቅት ላይ ማትሪክ ሁሉ ያላለፈ ሰው ወደ ቸርች ይመጣ ነው። ሁሉንም አይመለከትም። ስለዚህ ብዙ የቤተክርስቲያን መሪዎች ስንል ሁሉንም ማለት ነው፣ የትርፍ ጊዜም የሙሉ ጊዜም መሪዎች በሙሉ ጊዜ አገልጋዮች ላይ እምነት የላቸውም። ዛሬም በብዙ ቦታ እሱ ችግር አለ። ስለዚህ ሚሽነሪዎቹ የሙሉ ጊዜ አገልጋዮቹን ወይም በአንተ ባልከው መለኮታዊ ጥሪ ያላቸውን ሰዎች ለመሪነትና ቤተክርስቲያኗን በኃላፊነት ለመውሰድ አይበቁም ብሎ ማሰባቸው እንደ ችግር ማየት እንችላለን ነው የሚለውን ሀሳብ ስጠበትና እንለፍ። እኔ በዚህኛው አንግል በጣም ትልቅ ችግር ነው የወለደው። ዛሬ ምናልባት እኛ ያለፍንበትን ችግር አናልፍም ብሎ ቸርች የሚከፍቱ ልጆች የበዙበትም ከዚህ ጋር ተያይዞ የወለደው ችግር ነው ብዬ ነው የማስበው። ቤተክርስቲያን በትክክል ለይታ ጥሪ ያላቸውን ሰዎች ቦታ እየሰጠች
ስፍራ እየሰጠች በወንጌል አገልግሎት እንዲያድጉ እንዲማሩ ብታደርግ ኖሮ ይቀንስ ነበር ባይነኝ። ይሄ አሁን የምታየው ችግር ሁሉ ከውስጥ እኮ የወጡ ናቸው። እነኚህ እኮ ብዙዎቹ እኮ ምናልባት እኔ የለውም አሁን እውነት ለመንገር በእነኚህን 15 16 ዓመት ሆኖኛል ከኢትዮጵያ ከወጣው። በእነኚህ ዓመታት ውስጥ የተፈጠሩ ነገሮች ለእኔ እንግዳ ናቸው። በጣም ማላቃቸው ወጣት ልጆች ዛሬ በአገሪቱ ላይ ያለው የሚታየው ችግሮች አሉ። እኔ ግን አንድ ነገር ላንሳና እኔ አንድ ነገር አደረግኩ። መጋቢ እዚህ በነበርኩ አዲስ አበባ ሕይወት ብርሃን ቤተክርስቲያን ላይ እንደዚህ አገልጋዮች ነበሩ። ለብዙ ዓመት ዝም ብሎ ያጉላላሉ አሉ። እና እኔ ምን አደረግኩት መሰለ? መሪዎቹን ወይም ከኔ ጋር የሚያገለግሉ የነበሩ ሽማግሌዎችን እነኚህ ሰዎች መድረክም አይሰጣቸውም። ባይ ዘ ወይ ዝም ብሎ አስቀምጦ ወንጌላዊ ተብሎ ዝም ብሎ ነው የሚኖሩትና ለምን ዝም ብሎ ይኖራሉ? እዩዋቸው፣ ጸጋቸው ይታይ። የት ነው የሚታየው? መድረክ ይሰጣቸው አልኳቸው። አንዱ መድረክ ይሰጣቸው፣ ያገልግሉ መንጋን እና እኔም እናንተም እዩ። አገልግሎት ለማገልገል እግዚአብሔር የጠራው ሰው ጸጋውን ማየት አለብን። እና ይሄ ሰው መጋቢ ነው፣ ወንጌላዊ ነው፣ አስተማሪ ነው፣ ምንድን ነው? በየትኛው ሚሽን ላይ ነው? ቸርች ፕላንተር ነው? እንደው ብንልከው በየቦታው ቸርች ፕላንት እያደረገ ቤተክርስቲያን የሚያስፋፋ ነው? ዝም ብለን አፍነን ለምን እንይዛለን? ክፈቱ አልኳቸው። እና እንግዲህ በዛ ውስጥ ብዙ ፍጭት ተፈጠረ። እድሎችን ተጠቅሞ ሰዎችን አይተን ሰዎች ያላቸው ጸጋ ለዛ ማያበቃ ከሆነ ማረም አለብን። አቋምን ነበረኝ እኔ በጣም ጭክን ብዬ ማለት ነው። እሱን አደረጋችሁ። ስለዚህ አሁን እያልከኛለሁ ሀሳብህን ተረድቻለሁ። ችግር እንኳን ካለ በደንብ ሰዎቹን ወደፊት አይቶ እነዚህ የአገልግሎት ጥሪና ብቃት አላቸው፣ እነዚህ ደግሞ ለዚህ አይሆን ብሎ መለየት አጠቃላይ ለሙሉ ጊዜ አገልጋዮች አለማመን ችግር ያመጣል እያልከኝ ነው። ደባልቆ ሁሉንም አንድ ላይ የሙሉ ጊዜ አገልግሎት ላይ አካባቢ ያለውን ችግር አንድ ነገር አንስተን ከዚህ እንውጣ። አሁን ደግሞ በሌላው መልኩ በተቃራኒው ሌላ ችግር ተፈጥሯል። በብዙ ቤተ እምነቶች ከተወሰኑት በስተቀር ሙሉ በሙሉ ቤተክርስቲያኗን ሙሉ ጊዜ ተጠራን በሚሉ ሰዎች እጅ ሆና በትርፍ ጊዜ ሌላ ባንከር ሆኖ ማለት ባንክ ቤት እየሰራ አስተማሪ ሆኖ ግብርና ሆኖ ጤና ጥበቃ ውስጥ እየሰራ የሚያገለግለውን ወንድም ማራቅ እንደገና ሌላ ጽንፍ ደግሞ አሁን መጥቷል። ትላንት የነበረው ችግር ተጠራን የሚሉትን ሙሉ ጊዜ ናቸው የሚባሉትን ሰዎች አለማመን፣ ብቃት እንደሌላቸው መቁጠር ነበር። አሁን ይሄ ብሶት የወለደ ሆነና ይሄ የተገፋ የነበረው አገልጋይ ፖዚሽን ሲያገኝ በተራው ደግሞ ደንብ እያረቀቀ መተዳደሪያ ደንብ እየለወጠ ብዙ ለቤተ ክርስቲያን ጥቅም መስጠት የሚችሉ ቤተ ክርስቲያን የጀርባ አጥንት ሆኖ ማገልገል የሚችሉ በተለያየ ሙያ እግዚአብሔር ያሰለጠናቸው ለቤተ ክርስቲያንም ጥሩ ልብ ያላቸውን መሪዎችና አገልጋዮች የሚገፋ ደግሞ ሲስተም መጥቷል። ባጭሩ ያንተን አስተያየት ስጥና እንውጣ ከዚህ አጭር ነገር። የራሴ ተሞክሮ እኔ በእውነት አሁን ራሱ መጥቼ ሰብስቤ ላገኛቸው ቀጠሮ ይዣለሁ። ስካይላይት ላይ ዓርብ ዕለት በጣም እንዴት አይነት አብረን የምንሰራ ሽማግሌዎች ነበሩ ከኔ ጋር ማለት ነው። ጓደኞች ናቸው፣ ሙያተኞች ናቸው። አንዳንዶቹ ኢንጂነር ናቸው፣ አንዳንዶች መሐንዲስ ናቸው። በጣም የሚደግፉኝ ከጎኔ ከነሱ ጋር ነኝ ሙሉ። እኔ ፋይናንስን አላቅም፣ ገብተዋል። በብዙ ነገር ላይ ቤተክርስቲያን የሚያስፈልጋቸውን ነገሮች ሊያሟሉ የሚችሉ ሰዎች ናቸው። ያለነሱ እኛ ለብቻችን የምንወጣው ስራ አለ ብዬ አላምንም። ይሄን በምልበት ጊዜ እግዚአብሔር ከፊታች አድርጎ አንተን ሲያስቀድም አካል ውስጥ እንድትገባ እንጂ
እኔ ከአካል ተነጥሎ እኔ ነኝ ብቻ ብሎ ማለት በጣም ቅድምም ብያለሁ የሰክሰስ ትልቁ ራስን ዝቅ አድርጎ ከሌላው ጋር አብሮ መስራት መቻል ትህትናን በትክክል ቅንነትን በተሞላ ሁኔታ እኛ አብረን ነው የምንበላው። እኔ አንደኛው አለ እዚህ ወደ ኮተቤ ከየት እያገኘ ነው እኛ የምትጋብዘን ይላሉ። እኔ ከኪሴ አውጥቼ ወይ አንድ ማቀው ሰው ከውጭ ከላከ ከነሱ ጋር ነው የምበላው የምጠጣው። እና በጣም የሚገርም አይነት ፌሎሺፕ ነበረን። እና ምን ልል ነው ለአገልጋይ ትልቅ ሞገስ ናቸው። በቤተ ክርስቲያን ውስጥ ያሉ ፕሮፌሽናል የሆኑ ሰዎች አንተ ፖዚቲቭ ነገርን ሁሉ አካተ ካልተጠቀምክ ውጤታማ ልትሆን አትችልም። በቤተ ክርስቲያን ያሉ ሪሶርሶችን በሞላ ካልተጠቀምን ውጤታማ ልንሆን አደጋ ውስጥ እንገባለን። ስለዚህ ቤተክርስቲያን አካታች ትሁን የሚለው በጣም አካታች ትሁን በጣም ያስማማናል። በደንብ መጋቢ ብርሃኑ አሁን በጣም ጥሩ ነገር አንስተናል። ቤተክርስቲያን አካታች ትሁን ባለሙያዎችንም በጥሪና ለሙሉ ጊዜ አገልግሎት የመጡትንም ሁለቱንም በጋራ የሚያካትት ሁለቱንም በጋራ የሚያሳትፍ ሁለቱንም በጋራ የሚያዋህድ መዋቅርና ሲስተም ቢኖራት የኢትዮጵያ ቤተክርስቲያን ታተርፋለች የሚለው ያስማማናል። እናንተ ይሄን በሌላ ቃላት ቢገልጽህ ሙሉ ጊዜ አገልጋይ ቤተክርስቲያንን ለተልኮ የሚያነሳሳ ነው እንጂ እሱ ብቻው የሚወጣ አይደለም። የቤተክርስቲያን ውስጥ ዛሬ የምናያቸው ፍሬዎች በሞላ የመጡት በምዕመናን በመስሪያ ቤታቸው የሚያገለግሉ ወይም የሚሰሩ ጓደኞቻቸውን መስክሮ በመምጣት የወንጌል ተልኮ ወንጌላውያን ሳይባሉ እንደ ወንጌላውያን ሆኖ ቤተክርስቲያን ዛሬ የሞላው በረከት የአካታችነት ውጤት ነው። ይሄ ከሌለ ቤተክርስቲያን እድገት ይቆማል። ይሄ እንዳይቆም አካታችነትን በጋራ የመቆምን በጋራ የመስራትን ባህል ሞር ማሳደግ አለብን። ምክንያቱም እግዚአብሔር ለእያንዳንዳችን የሰጠ በውስጣችን ያለ ጸጋ አለ። እኔ በጣም የሚገርሙ አይነት መድረክ ላይ ቆሞ ሲሰብኩ ከሙሉ ጊዜ አገልጋይ በላይ የእግዚአብሔርን ቃል ለሕዝቡ የሚያቀርቡ ባለሙያዎች አሉ። ቴንኪዩ ተመልካቾቻችን፣ ይህ ተስፋ ቴሌቪዥን ነው። ተስፋ ቴሌቪዥን የተለያዩ ርዕሰ ጉዳዮች የሚነገሩበት እጅግ ጠቃሚ የሆነ ለኢትዮጵያ ቤተክርስቲያን በብዙ መንገድ ሊያንጽ የሚችል የቴሌቪዥን ጣቢያ ነው። ይህን የቴሌቪዥን ጣቢያ ያያችሁ የሰማችሁ ቅዱሳን ለሌሎች እንዲደርስ ሸር በማድረግ ይህን ታላቅ አገልግሎት ከጎናችን እንድትቆሙ ጥሪ እናቀርብላችኋለን። የሐሳብ መድረክ የመጀመሪያውን ክፍል ከመጋቢ ብርሃኑ ጋር ያደረግነውን በዚህ ቋጭተን በሚቀጥለው ሳምንት እንደገና የዚህን ቀጣይ ክፋይ ይዘን እንመጣለን። በመጀመሪያው ክፍለ ጊዜ ለሰጠህን ትልቅ ልምድ፣ ዕውቀትና ተሞክሮ መጋቢ ብርሃኑ በላይ እግዚአብሔር ይስጥልን። እናመሰግናለን።